ሄርሜላ ማለት ነው። እኔ የሚገርመኝ ነገር ልጁ የት ገባ? የሄርሜላ ልጅ የት ገባ? እርጉዝ ነኝ ብላ ነግራን ከቆየ እኮ ስንት ወሯ? 2 ወሯ ምናምን እያስቆጠረ ነው። እና ልጁ የት ሄደ ነው የምላችሁ። እና ያው አቤል ደግሞ በጣም እያጽናናት ነው። አቤልም ጠፍቷል። እንግዲህ ያው የሷ ፍቅር ነው መስለኝ እያንከራተታት ያለው አብርሃምን እዛ ከጠፋችሁ በኋላ አቤልም ጠፍቷል። ምክንያቱም ሄርሜላን በጣም ይወዳታል፣ በጣም ያፈቅራታል። የእርግዝና ውጤቱን ራሱ መጀመሪያ ለሱ ነበር ያሳየችው። እኔ ማውቀው እንግዲህ በወጋችን በባህላችን በአገሪቷ ባል በኢትዮጵያ ባል ለሴት ልጅ ካረገዘች መጀመሪያ ደስታውን የምታካፍለው የእርግዝና ውጤቷን የምታሳየው በተለይ ይሄ 2 መስመር ራሷ ታያለች ወይም ደግሞ ለባሏ ታሳያለች እንጂ ለሌላ ሰው ስታታይ አይቼም አላቅም። ስለዚህ ልጁ የአቤል ስለነበረ ነው ለሱ ያሳየችው። እና ልጁ የት አለ? ያን ያውቃ ታማለች ምናምን ያለ ጊዜ አቤል ወድሽ ደህና ነው፣ ምንም አልሆንሽም፣ ምንም አልተመታሽም እያላት ነበረ። እና ምን ተፈጥሮ ነው የምላቸው። ገባቸው አይደለ? ይሄን ጥያቄ ያስነሱ። ለምንድን ነው ሩቲ እኮ ትንሽ ነገር ስታጠፋ ነው የእሷ ስም ተጋን ነው እንደዚህ አድርጋለች እንደዛ አድርጋለች ብሎ ስሟን ለማጥፋት ደፋ ቀና የሚሉት። የሄርሜላ ነገር ሲሆን ግን ቀለል ያለ ነው አይደለ? አብርሃም እኮ የሆነ ጊዜ እርጉዝ ነሽ ሩቲ በቃ አብረን አንሰራም ከዚህ በኋላ አብረን አንመጣም ብሎ ከተናገረ በኋላ በማግስቱ ደግሞ አይዲያ ሲያጣ እርጉዝ ነኝ ብለሽኝ አልነበረውም የት አለ የወድሽ አይገፋም ወይ ብሎ ሲያፋጥጣት ነበር። የሄርሜላ ነገር ሲሆን ግን ጸጥ ረጭ ይላሉላቸው ማለት ነው። ሄርሜላም ያኔ ቀለበቱ ሲወልቅ ሰዓቱ የት አለ ብላ ከመጠየቁ አይልቅ የልጇ አባት ከሆነ እውነት እርጉዝ ከሆነች ልጃችን ብላ አንድ ቀን አወርታለች። በዚህ ድራማ ላይ አንድ ቀን ስለ ልጁ ነገር ተወርቷል አልተወራም። ስለዚህ ለምንድን ነው የሷ ነገር ዝም ብሎ እንትን ተብሎ የሚታለፈው? ለምንድን ነው ሩትዬ ብቻ የምትረገጠው በየጊዜው? ለምን? ይሄ ጥያቄ መሆን አለበት።